ምሁር ማን ነው? እስቲ ሁላችሁም ለአንድ አፍታ አሰላስሉ። ምሁር የምትሉት ምን አይነት ሰው ነው? በእኔ ጥናት ግን ምሁር የሚባለው የንድፈ ሐሳብ እውቀትን እና የተግባር እውቀት ያለው ሁለቱም እውቀት አለው። በኢትዮጵያ ሁኔታ ግን የንድፈ ሐሳብን ጠንቅቆ ማወቅ ምሁርነት ያሰኛል አይመስለኝም። አነብናቢ ነሱም ይሄ ዳዊት ደጋሚ አይነት ነው የምትሆነው። ምሁር በእኔ እምነት የንድፈ ሐሳብ እውቀት እና የተግባር እውቀትን ሁለቱን አጣምሮ የያዘ፣ ሁለቱንም በማጣመሩ የተነሳ ለሀገር ለህብረተሰብ የሚበጅ ሐሳብ፣ ፖሊሲ፣ ህግ የሚያመነጭ፣ ባመነጨው ሐሳብ ደግሞ ለህብረተሰቡ በእውቀቱም በተግባሩም እስከ መጨረሻው ድረስ የሚሰራ፣ ደግሞ ለሚሰራው ነገር ሁልጊዜም ራሱን ተጠያቂ የሚያደርግ እንጂ ሌላውን ሰው ተጠያቂ የማያደርግ፣ ለእውነትና ለእምነት ለእውቀት የቆመ ሰው ማለት ነው ምሁር ማለት የኔ ትርጉም ነው። የእናንተ ትርጉም እንዴት ያለ ነው? ኮሜንት ላይ ጻፉልኝ እባካችሁ። ተንቀሳቀሱ። ፎሎ፣ ኮፒ ሊንክ፣ ሼር ማድረጋችሁን አትዘንጉ። ስራችን ሰፊ ይሆናል። አመሰግናለሁ።